የእመቤታችን የቅድስት ድንግል ማርያምን ውዳሴዋን እንሰማለን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ሰሉስ ለፍጥረት ሶስተኛ ለምስጋና ሁለተኛ ዕለት ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ ትለዋለች። እሱም ታጥቆች ነስቶ ይቆማሉ። ወድሰኒ ትለዋለች። ክርክር በሰኞ አልቋልና ባረክን ይላታል። በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላይሌ ከትለዋለች። ተባርኮ ምስጋናዋን ይጀምራል። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን አክሊለ ምክህነ ብሎ ይጀምራል። አክሊለ ምክህነ አክሊል የወዲኛው ምክ የወዲያኛው ወቀዳሚተ መድኃኒትነ ቀዳሚት የወዲኛው መድኃኒት የወዲያኛው ወመሰረተ ንጽህነ መሰረት የወዲኛው ንጽ የወዲያኛው ሆነ በማርያም ድንግል እመቤታችን ተደረገልን አለ። እመቤታችን ናት። አንድም በዚህ ዕለት ከነገስታት ዳዊትን ከመሳፍንት ኢያሱን ከደናግል ኤልያስን አስከትላ መታለች። አክሊለ ምክህነ ዳዊት ምንም ስርወ መንግስት ብትባል የመመኪያችን ዘውድ መሆን አልተቻለህም። የመመኪያችን ዘውድ ወቀዳሚተ መድኃኒትነ አንተም ኢያሱ መድኃኒት ብትባል የድህነታችን ጀማሪ መሆን አልተቻለህም። የድህነታችን ጀማሪ ወመሰረተ ንጽህነ አንተም ኤልያስ ምንም ንጹህ ድንግል ብትባል የንጽህናችን መሰረት መሆን አልተቻለህም። የንጽህናችን መሰረት ሆነ በማርያም ድንግል እመቤታችን ተደረገልን አለ። እመቤታችን ናት። አንድም አክሊለ ምክህነ አክሊሎሙ ለሰማዕት እንዲለው አክሊል ለሰማዕት የሚባል ጌታ ወቀዳሚተ መድኃኒትነ ጥንተ ሕይወቶሙ እንዲለው ጥንተ ሕይወት የሚባል ጌታ ወመሰረተ ንጽህነ ይጸውር ድደው የነብር ጠፈረ ኩሉ ብዙ ስተራሁ አጽናፈ ዓለም በራሁ እንዲለው መሰረተ ንጽ የሚባል ጌታ ሆነ በማርያም ድንግል እመቤታችን አደራለ። ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆነ ሲል ነው። ትላንት ስሟን አላነሳም፣ ዛሬ ማርያም ብሎ ስሟን አነሳ። በእንግዳ ልማድ እንግዳን ሲውል ሲያድር እንጂ ዕለቱን ስሙን እንዳያነሱት እሱም ከትላንት ዛሬ ማርያም ብሎ ስሟን አነሳ። ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ አቀናን ከደም ግባት አስተባብራ ተገኝታለች። ፍጻሜው ግን ከንጽሐ ስጋ ከንጽሐ ነፍስ ከንጽሐ ልቡና ደርሳለችና አንድም ጸጋው ሀብት ማለት ነው። ለጊዜው ልጅ ላጡ ለእናት ለአባቷ ጸጋ ሀብት ሆና ተሰጣለች። ፍጻሜው ግን ለፍጥረት ሁሉ ክብርን የምታሰጡናለችና አንድም ተላእኪተ እግዚአብሔር ወሰብ ማለት ነው። የሰውን ልመና ወደ እግዚአብሔር የእግዚአብሔር ምሕረት ወደ ሰው የምታመላልስ ስለሆነ አንድም ተፈሲ ቤተ ይሁዳ ወታሐሰይ ቤተ እስራኤል ማለት ነው። አንድም ማህበረ ማህይምና መሀይምንት ማለት ነው። አንድም መር ለመንግስተ ሰማያት ማለት ነው። ሚመናንን ሁሉ እየመራች እየመከረች ገነት መንግስተ ሰማያት የምታደርስ ስለሆነ አንድም ልዕልት ማለት ነው። ሮም ራማ አርያም ማለት ልዑል ማለት እንደሆነ እሷንም መትሕተ ፈጣሪ መልዕልተ ፍጡራን ይላታልና አንድም ማርያም ማለት አመ ብዙሃን እግዝእተ ብዙሃን ማለት ነው። አብርሃም ማለት አበ ብዙሃን ማለት እንደሆነ ያንንም አንጂ ዘበብራይስጥ ይለዋል ብሎ ማርያም ማለት ቅሉ እግዝእተ ብዙሃን ማለት ነው። እንተ ወለደት ለነ እግዚአብሔር ቃለ እግዚአብሔር አካላዊ ቃልን የወለደችልን ብሎ ቀጸለላት። ዘኮነ ሰብአ በእንተ መድኃኒትነ እኛን ለማዳን ሰው የሆነ ብሎ ቀጸለለት። እምድኅረ ኮነ ሰብአ ጥዩቅ አምላክ ፍጹም ውእቱ ሆነ በኋላ በጎላ በተረዳ ነገር ፍጹም አምላክ ነው። ሀራ ጥቃ ቃል ስጋ ኮነ ያለውን ይዘው ወደ ታች ተለውጦ ሩቅ ብእሲ ሆነ ብለውት ነበረና አምላክ ፍጹም ውእቱ አለባቸው። ወበእንተ ዘወለደት ወንዘ ድንግል ይእቲ በዚህ ነገር እመቤታችን ማኅተመ ድንግልናዋ ሳይለወጥ ወለደችው። መንክረ ኃይለ ወሊዶታ ዘኢይትነገር ድንቅ የሚሆን የመውለዷ ስራ የማይመረመር ነው። አንድም የማይመረመር የመውለዷ ስራ ድንቅ ነው። አንድም እስመ ኢሳይያስ ሰማያው መንክረ እንዲል መንክር ጌታን መውለዷ የማይመረመር ነው። ሳሊለነ ቅድስ የማይመረመር ግብር ከወለድሽው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ድንግል በስጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራትማ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምራውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ
በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና እስመ በፈቃዱ በራሱ ፈቃድ ወበስምረት አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ ነጻ ዋዳነነ ሰው ሆኖ አድኖናልና። አብይ ውእቱ አንድም እስመ በፈቃዱ በራሱ ፈቃድ ወበስምረት አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ ነጻ ዋዳነነ ሰው ሆኖ አድኖናልና። ዘይትነገር አንድም እስመ በፈቃዱ በራሱ ፈቃድ ወበስምረት አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ ነጻ ዋዳነነ ሰው ሆኖ አዳነን እኮ። ይህስ እንደምን ነው ቢሉ በዕለተ ፍጥረት አብ መንፈስ ቅዱስ አዳም ስውት ፍጥረት ነው አይፈጠር ቢሉ ወልድ ግድ የለም ይፈጠር ቢክድም እኔ እያዘዋለሁ ብሎ ነበረና መጻ በኩር በግድ ሰው ሆኗል በግድ ሙቷል ብለው ተነስተዋል። እስመ በፈቃዱ አለባቸው ሲሏቸው ይረታሉ። እሊስ ምን ያለውን ይዘው ተነስተዋል ቢሉ በዕርገተ ኢሳይያስ ወሰማይኩ እንዘ የዝዞ እግዚ ለእግዚ ወይ ብሎ ህልፍን ተሰባቱ አናቀጸ ሰማያት ወረድ ቢሁ ለመልአከ ሞት ካለው ታበዮ የሚል ጥሪ ያገኘን ብለው ተነስተዋል። ይህንንም ሊቁ በሃይማኖት ወቦ በ11ኛው ግዝት እመቦ ዘይቤ ታበዮ ለብሲ እምቅድመ ይፍጥሮ ጉዘለይኩን ብሎ ያነሳቸዋል። አብይ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽምት በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት የሆንሽ እመቤታችን ሆይ በድንግልና ጸንተሽ ብትገኝ የተሰጠሽ ክብር ፍጹም ነው። ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከስጋይ ስጋን ከነፍስሽ ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን አንድም በጸጋዋ ቢያድርብሽ እመቤታችን ሆይ የተሰጠሽ ክብር ፍጹም ነው። አንቲ ውእቱ ሰዋስው ዘርአ ያዕቆብ ምድር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይ ወርዱ ውስጤታ ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘይበጽ ብሎ ውስጤታ አለ። አንድም ውስጤታ ያለው ለምድር ይሆናል። ሳሊ ለነ ቅድስት ያዕቆብ በፍኖተ ሎዛ በአምሳለ ንጉሥ ካየው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድር አንቲ ውእቱ ዘርአ ሙሴ በነደ እሳት ወኢትውኢ ነደ እሳት ሰፍሮባት በነደ እሳት ተከባ አይጹቆቿ ሳይቀጣጠሉ ሙሴ በደብረ ሲና ያያት ሕፃን አንቺ ነሽ። ዘውእቱ ወልደ እግዚአብሔር ደግ መጽሐፍ ከሆነ ሳይተረጉም አይሄድምና ነደ እሳት ያለውን ተረጎመ። ይኸውም ነደ እሳት ያልሁት ወልደ እግዚአብሔር ነው። መጻዋ አደረ ውስተ ከርስኪ ሰው ሆኖ 9 ወር ከ5 ቀን በማህፀንሽ አድሯልና ሰው ሆኖ 9 ወር ከ5 ቀን በማህፀንሽ ያደረው ወልደ እግዚአብሔር ነው። ወእሳተ መለኮቱ እያወአየ ሥጋኪ ባህሬ መለኮቱ አልለወጠሽምና ባህሬ መለኮቱ ያልለወጠሽ ወልደ እግዚአብሔር ነው። ይህ ሙሴ በደብረ ኮሬብ የአማቶቹን በጎች ሲጠብቅ በደብረ ሲና ሐመልማል ከነበልባል ነበልባል ከሐመልማል ተውህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ይመለከታል። ወቀርበ ይጠይቆ ይላል። ሊረዳው ቢወድ በጎቹን ከፈረሰ ግንብ አግብቶ ዘግቶባቸው ይሄዳል። ለጊዜው እንዳይጠፉበት እንዳይበተኑበት ነው። ፍጻሜው ግን ምስጢር መመርመር በሻችሁ ጊዜ አንድ ልብ ሁናችሁ ሂዱ ለማለት ይትፈር ሀቢሃ ለጥበብ በክሌ ልብ አላ ኩን ከመዘይዘር ያረር ያጽድ እንዲል አንድም ሙሴ መናንያን አምሳል ነው። እንመንናለን ባላችሁ ጊዜ ገንዘባችሁን መጽውታችሁ አከናውናችሁ ሂዱ ለማለት ሂዶም ከገረ ደብር ሲደርስ ጌታ ሙሴ ሙሴ ብሎ ጠርቶ ፍትሐ ቶታናሳኒ ከምገሪ ከእስመ ምድር ሀበት ከይዳ ቅድስት ይእቲ እቺ ቁምህባት ያለች ምድር ደብረ ሲና ክብርት ናትና ጫማህን ከእግርህ አውልቅ አለው። ተልከህ የምትሄድባት ግብጽ ግርምት ናትና አሳነ ፍርሃትን ከልቡና ርቅ ሲል ነው። አንድም ልማዴው ቶርን ተው ሲለው ነው። ከደብረ ሲና የምትሰራል ህግ ደግ ህግ ናትና ልማዴው ቶርን ተው ሲለው ነው። አንድም ፋል የሚባል ጥንቆላ ነበረበትና ያን ተው ሲለው ነው። ምሳሌ ደብረ ሲና የቤተ ክርስቲያን ከቤተ ክርስቲያን በጫማ መግባት አይገባምና አንድም የያዘው የስጋዊ ነገር ነው ብሎ ስጋዊ ከሚነገርበት ቦታ በጫማ መግባት አይገባም ሲለው ነው። ለጊዜው ነበልባል የእስራኤል መከራቸው ሐመልማል የሰውነታቸው ሐመልማሉ ነበልባሉን አለማጥፋቱ እስራኤል መከራውን ግብር ገብተን ቀኖና ይዘን እናርቀው አይሉምና ነበልባሉ ሐመልማሉን አለማቃጠሉ እስራኤል መከራው ፈጽሞ ያጠፋቸውምና ፍጻሜው ግን ነበልባል የመለኮት ሐመልማል የትስብእት ቅዱስ ቄርሎስ እንደመሰለው አንድም ነበልባል የጌታ ሐመልማል የእመቤታችን ቅዱስ ኤፍሬም እንደመሰለው
ሳሊ ለነ ቅድስ ሙሴ በደብረ ሲና በአምሳለ ሐመልማል ወነበልባል ካየው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አንቲ ውእቱ ገራይ ዘይተዘራ ውስቴታ ዘር ያልወደቀባት ገበሬ ያልጣረባት ለታብቁል ባለው ቃል ከልምላሜ ከጽጌ ከፍሬ ተገኘሽ ገራሄተ ሰሉስ አንቺ ነሽ። አንድም እግዝእትየ ገራሄቱ ለአብርሃም ይላታል። ገራሄተ አብርሃም አንቺ ነሽ አለ። ያቺ በአተካይበትነት እንደ እልፍኝ ካዳራሽ ያለሽ ናት። እመቤታችንም ድንግል እምናትና አንድም ገራሄተ ሙሴ አንቺ ነሽ ሲላት ነው። ይህ ሙሴ ከባለሟልነት የተነሳ ጌታን ፊትህን ላይ እወዳለሁ አለው። አልቦ ዘይሬ ገልጼ ወይ ሀዩ ይህ ያተ ሰዓተም ዘየውቱ በዲበ ምድር በዚህ ዓለም ካሉ ሰዎች የኔን ፊት አይቶ አንዲት ሰዓት እንኳን ታግሶ መቆየት የሚቻለው የለም አለው። እንኪያስ ካላየው ለምን ባለሟል ተባልኩ አለው። ጌታም ዘር ካልወደቀባት እርሻ የተገኘ ስንዴ አምጥተህ ብትሰዋልኝ ይገለጽልሃለሁ ብሎታል። ሙሴሰ የዋህን ሁሉ ፍጥረት ይለዋል ለጊዜው በራእይ ሌሊት ሲባክን አድሯል። ጌታ ግን እንዲህ ማለቱ በዘር በሩካቤ ከተገኘች ከድንግል እንበለ ዘር እንበለ ሩካቤ ተወልጄ መስዋዕት ሆኜ በምገለጽበት ጊዜ ይገለጽልሃለሁ ሲለው ነው። ይኸውም አልቀረ ከሶስቱ ባለሟሎቹ ጋር በደብረ ታቦር ተገልጦለታል። መምህር ኤስድሮስ ግን የብረት መደብ አስበጅቶ አፈር አስደልድሎ ይበቅልልኛል መስሎት 40 ዘመን ይዞ ዙሯል ብለው ተርጉመውታል። ወጻምኔኪ ፍሬ ሕይወት ወደ ምስጢር ሄዶ ፍሬ ሕይወት አለ። ፍሬ ሕይወት ጌታ ካንቺ ተወለደ። አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ እየጠፋ የከበረባት ድልቡ አንቺ ነሽ አለ። አንድ መጥፊያ ሁለት መጥፊያ እንዲሉ ውስቴታ ባሬን ቆክቡረ ውስጧም ክቡር እንቁን ያገኘባት በክፉ ጊዜ እንቁ በጥቂት ዋጋ ይገኛልና። አንድም አንቲ ውእቱ መዝገብ አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ ነጋዲ የተወጃጃት ሳጥን አንቺ ነሽ። ወረከበ በውስቴታ ባሬ ቆክቡረ በውስጧም ክቡር እንቁን ያገኘባት ዮሴፍ ገበያ ሄዶ አዲስ ሳጥን ከነመቆለፊያዋ ገዝቶ ወስዶ ቢከፍታት እንቁ አግኝቶባታል። ሳጥን የእመቤታችን መቆለፊያ የማኅተመ ድንግልናዋ እንቁ የጌታ ምሳሌ ወልዲት መሰል በእንቆ ባህሪ ስጋሁኒ በስጋሃ ወብርሃና በመለኮቱ እንዲሉ አንድም አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ አረጋዊ ወደ ምድረ ግብጽ ሲሰደድ በትሩፋተ ደሙ የተወጃጃት መዝገብ አንቺ ነሽ። ወረከበ በውስቴታ ባሬን ቆክቡረ በውስጧም ክቡር እንቁን ጌታን ያገኘባት ዘውእቱ መድኃኒነ ኢየሱስ ክርስቶስ ደግ መጽሐፍ ከሆነ ሳይተረጉም አይሄድምና እንቁ ያለውን ተረጎመው። ይህም እንቁ ያልሁት መድኃኒታችን ኢየሱስ ክርስቶስ ነው። ተጸውረ በከርስኪ ወለድኪዮ ውስተ ዓለም ተጸውረ በከርስኪ ወዘወለድኪዮ እስመ ተጸውረ በከርስኪ እስመ ወለድኪዮ ብለው ገጥመው ይተውታል። ሳሊ ለነ ቅድስ ባህሪ ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ተፈስሒ ኦ ወላዲተ እግዚእ ሐሴቶሙ መላእክት ደስታቸው የጌታ እናቱ እመቤታችን ሆይ ተፈስሒ ደስ ይበልሽ። ሐሴቶሙ ለመላእክት አላት። ንጽህናዋን ቅድስናዋን እያዩ ደስ ይላቸው ነበርና። አንድም ሐሴቶሙ ለመላእክት ያለውን ለጌታ ቢቀጽሉ የተመቸ ለሊሁ ዓለሞሙ ወለሊሁ ተድላሆሙ ለሊሁ ፀሐዮሙ ወለዓለም ውእቱ ርስቶሙ ይለዋልና። ተፈስሒ ኦ ንጽሕት ዜናሆሙ የነቢያት ዜና ትንቢታቸው ንጽሕት እመቤታችን ሆይ ተፈስሒ ደስ ይበልሽ። ኦ ድንግል አምሳሎ ትንቢት ዘነቢያት እንዲል ተፈስሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን አንድም በጸጋ ቢያድርብሽ እመቤታችን ሆይ ባለሟልነትን አግኝተሻልና ተፈስሒ ደስ ይበልሽ። ተፈስሒ እስመ ተወከፍኪ ቃልዎ ለመልአክ ፍስሐ ኩሉ ዓለም የዓለም ሁሉ ደስታ የሚሆን የመልአኩ የቅዱስ ገብርኤልን ቃል እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ አምነሸዋልና ሰባፊ ንቆን ተወክፍዎ እንዲል አንድም የአብ አካላዊ ቃልን ወልደሻልና እመቤታችን ሆይ ተፈስሒ ደስ ይበልሽ። በዚህ ጊዜ መልአክ ያለው እግዚአብሔር አብ ነው። ኋላ በደገኛው ግሩም መልአክ ብሎ እስኪያመጣው ድረስ ከዚህ እንዳርስት አድርጎ አንስቶታል። ፍስሐ ያለውን ለመልአክ ቢቀጽሉ የተመቸ ምስጋናው ተፈስሒ ነውና ለቃል ቢቀጽሉ የተመቸ ወነዋ ተወልደ ለክሙ እግዚኦ መድህን ዘይከውን ፍስሐ ለኩሉ ዓለም ይለዋልና። ተፈስሒ ወላዲተ ፈጣሪ ኩሉ ዓለምን ሁሉ የፈጠረ ጌታን የወለድሽው እመቤታችን ሆይ ተፈስሒ ደስ ይበልሽ።
ሳሊለነ ቅድስ ፈጣሪ ኩሉ ዓለም ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። ተፈሥሒ እስመ ድሎ ተሰመኪ ወላዲተ አምላክ ወላዲተ አምላክ ለመባል በክተሽ ተገኝተሻልና ተፈሥሒ ደስ ይበልሽ። ይህን በሚገባ አላት በትስብእቱ እንጂ በመለኮቱ አትወልደውም እና ከወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ እንዲል አንድም እሙነ ሲል ነው። ወላዲተ አምላክ ለመባል በእውነት በክተሻልና ለንስጥሮስ የሚባል መናፍቅ ህሰወኬ ትሰመይ ቅድስት ድንግል ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሎ ነበረና እሙን አለበት። አንድም ድሉተ ሲል ነው። ወላዲተ አምላክ ለመባል በክተሽ ተገኝተሻል እና ለሶበ ሰረከበ ስጋ ቅዱሰ ወነፍሳ ቅድስተ ፈጠረ ሎቱ በመንፈስ ቅዱስ መቅደሰ ሕያወ ለወልዱ እንዲል ተፈሥሒ ኦ መድኃኒታ ለሔዋን የሔዋን ድህነቷ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ወድቆ ይነሱ በእጅ ዘግይቶ ይከብሩ በልጅ እንዲሉ የሔዋን ድህነቷ አላት። በሔዋን መላውን መናገር ነው። ከሁሉም ሰሎሞን የሚባል ባላይምሮ ንጉሥ ነበረ። ኋላ መፍቀሪያ አንስት ሆነ። የማይገባ ስራ እስከ መስራት ደረሰ። ጊዜ ሞቴ ሲደርስ የማይገባ ስራ ሰርቼ ከማህበረ አበው ተለይቼ ብሎ ቢያዝን የታዘዘ መልአክ መጥቶ አይዞህ አትዘን፣ አዳም በበደለ ጊዜ ፍዳ መርገም ያልወደቀባት ንጽሕት ዘር በአካለ ሴት ተቀድታለች። ከዛም ስትወርድ እስከ ኖህ ደርሳለች። ከአካለ ኖህ በአካለ ሴም ተቀድታለች። ወደ ካም ወደ ያፌት አልሄደችም። ከዚያም እስከ አብርሃም ደርሳለች። ከአካለ አብርሃም በአካለ ይስሐቅ ተቀድታለች። ከአጋር ወደ ተወለደ ወደ እስማኤል ከቄጡራ ወደ ተወለዱ ወደ 6 ሕፃናት አልሄደችም። ከአካለ ይስሐቅም በአካለ ያዕቆብ ተቀድታለች። በአንድ ቀን ተዘርቶ ወደ ታጨዱት ወደ ኤሳው አልሄደችም። ከአካለ ያዕቆብም በአካለ ይሁዳ ተቀድታለች። ወደ 11 ነገዶች አልሄደችም። ከዚያም እስከ ዳዊት ደርሳለች። እስከ እሴ ደርሳለች። ከአካለ እሴ በአካለ ዳዊት ተቀድታለች። ወደ 6ቱ እቡዳን ወንድሞቿ አልሄደችም። ከአካለ ዳዊትም በአንተ ካንተም በሮብዓም ከሷም ሰማያዊ ንጉሥ ይወለዳል። ከሷም ይወለደውን ሰማያዊ ንጉሥ የሮብዓም ወገኖች ጠልተው ተመቅኝተው ሰቅለው ይገሉታል። ያንም በጥጦስ የአርዳሚስን ወገኖች አስነስቶ ያጠፋቸዋል። እሷም በወለደ ፍዳ መርገም የለበትም ብሎ ከዚህ እስከ ምጽአት ያለውን ነገር ነግሮታል። እሷን የወለደ ስንቱና ብሎ በእሷ ተስፋ በእሷ ቃል ኪዳን አምኖ ጸንቶ ሚኖር ፍዳ መርገም የለበትም ብሎ ከዚህ እስከ ዕለተ ምጽአት ያለውን ነገር ነግሮታል። ትቀዳለች ማለቱ ዘር እንደ ውሃ የሚቀዳ ሆኖ አይደለም። ሰው ጥንቱን ሲፈጠር በንጽሐ ጠባይ መፈጠሩን ሲያጠይቅ ነው። ተፈሥሒ እንተ አጥበውኪ ሀሊበ ለዘይሴስዮ ለኩሉ ፍጥረትን ሁሉ በቸርነቱ ብዛት በዝናብ አብቅሎ በፀሐይ አብስሎ የሚመግብ አንድም በቸርነቱ ብዛት ስጋውን ደሙን ሰጥቶ የሚመግብ ጌታን ጡትሽን ይዘሽ አጥብተሸዋልና ተፈሥሒ ደስ ይበልሽ። ተፈሥሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን የሕያዋን እናታቸው ንዕድ ክብርት እመቤታችን ሆይ ተፈሥሒ ደስ ይበልሽ። እሞሙ ለኩሎሙ አላት በዮሐንስ እሷን ለእኛ ሰጥቶናልና ነያ ከማለቱ ነያ ምክሙ ማለቱ ነውና አንድም በዮሐንስ እኛን ለሷ ሰጥቶናል። ነዋ ወልድኪ ማለቱ ነዮሙ ውሉድኪ ማለቱ ነውና ቅዱሳንን ሕያዋን አላቸው። ሕያዋን መሆናቸው ከሷ ከተገኘ ከጌታ ጎን በተገኘ ማየገቦ ተጠምቀው ነውና ይህማ እህቶሙ ያሰኛል እንጂ እሞሙ ያሰኛል ቢሉ ያደራ የፍቅር እናታቸው ናንቃዶ አቤኪ ትሳሊ በእንቲአነ ለምኝልንና ትለምኝልን ዘንድ አይነ ህሊናችንን ወደ አንቺ ያቅንተን እንለምናለን። ሳሊለነ ቅድስ ኤፍሬም አለመሆኑ በዚህ ይታወቃል። ለምኝልንና ትለምኝልን ዘንድ ለምኝልን አይልምና ኦ ድንግል ኦ ቅድስ ንዕድ ክብርት ኦ ወላዲተ እግዚእ ጌታን የወለድሽው እመቤታችን ሆይ እስመ ወለድኪ ለነ ንጉሠ መንክር ምስጢር አደረ ላይ ለኪ ለመድኃኒተ ዚአነ እኛን ለማዳን ድንቅ የሚያሰኝ ተዋህዶ ባንቺ ቢደረግ እኛን ለማዳን ሰማያዊ ንጉሥን ወልደሽልናልና ዛና አንቃዶ አንድም ዘመንክር ባርያሙ የሚባል ጌታ እኛን ለማዳን በማህፀንሽ ቢያድር ናርም ምስመይንክል ፈጽሞ ጥንቁቀ ነጊረ በእንተ በዩ ለውእቱ ገባሬ ሰናያ ለውእቱ ፈጣሪ ፍጥረታት ሲል ኖሬ እግዚአብሔር ከመሰናይ እንዲል በብዙ መንክር ራእይ ፍጥረቱን ሁሉ በብዙ ህብረ መልክ በብዙ ህብረ ጾታ የፈጠረ የእሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርምም ዝም እንበል። በብዙ ህብረ ጾታ አለ የሰው ከእንስሳው የእንስሳው ከአራዊቱ የአራዊቱ ከአዕዋፉ መልኩ ልዩ ልዩ ነውና አንድም የሰው ብቻ መልኩ ልዩ ልዩ ነውና ነጭ ጥቁር ቀይ ነጭ ጥቁር ወፍራም ቀጭን ረጅም አጭር አለና እንዲህ በብዙ ህብረ መልክ
አለን። አንድም እበዩ በብዙ መንክር ራእይ ሶስትነቱ በብዙ ህብረ አምሳል በእሳት በፀሐይ በቀላይ የተመሰለለት የሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርምም ዝም እንበል። አንድም ለውእቱ ወሃቢ ሀብታት ሲል ነው። ሀብትክ የሰናይ መንፈስ ቅዱስ እንዲል መንፈስ ቅዱስን በብዙ እድል የሚሰጥ የሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርምም ዝም እንበል። ሀብተ መንፈስ ቅዱስ የሚሰጥ እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ነውና በከመይደሎ ወይ በቆ እንዲል እንደሚረባው እንደሚጠቅመው። አንድም እበዩ በብዙ መንክር ራእይ ስጋዊ በብዙ ህብረ ትንቢት የተነገረለት በብዙ ህብረ አምሳል የተመሰለለት የሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርምም ዝም እንበል። ህብረ ትንቢት ወነገርን እኔ ከመህፃን ወከመስር ዘውስተ ምድር ጽሚት ጽጌ አስተራይ በውስተ ምድርነ እስመ እምኔኪ ይወፅእ ንጉሥ ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ ተነግሯል። ህብረ አምሳልም በአምሳለ ሐመልማል ወነበልባል በአምሳለ ጸምር ወጠል በአምሳለ ብእሲ መካ በአምሳለ እብን ቅውም በአምሳለ አንበሳ መፍር ተመስሏል። ስጋዌን እበይ የሚል ከምን ይገኛል ቢሉ አሰርገው እበይሃ በጥበቡ እንዲል ሳሌለነ ቅድስ ፍጥረቱን ሁሉ በብዙ ህብረ ጾታ በብዙ ህብረ አምሳል ከፈጠረ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮ እንዳይነሳ ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳትሪብን። ቃለ አበያው ዘወረደ ውስተ ደብረ ሲና ወደ ደብረ ሲና የወረደ የአብ አካላዊ ቃል ወአበ ሕገ ለሙሴም 10ን ቃላት በሁለት ጽላት ጽፎ የሰጠ የአብ አካላዊ ቃል ወከደነ ርእሰ ደብረ በጊሜ ወጢስ በጽልመት ወነፋስ የተራራውንም ራስ በጽጋግ በነፋስ በጨለማ በእሳት የሸፈነ የአብ አካላዊ ቃል ወበድምፀ ቃለ አቅርንት ገስጽ ለለ ይቀውሙ በፍርሃት ፈርተው በእግረ ደብር የቆሙትን ውጋ ውጋ ሲል በሚሰማ በነጋሪት ድምፅ የገሰጸ የአብ አካላዊ ቃል ሳሌለነ ቅድስት ለምኝልንና ወትኬ ዘወረደ አብየኪ ወደ አንቺ የወረደው ነው። እስራኤል ከግብፅ ከወጡ በኋላ ጌታ ሙሴንና አሮንን በርዕሰ ደብር ሌዋውያን ካህናትን በመንፈቀ ደብር ህዝቡን በእግረ ደብር አድርጎ የተራራውን ራስ በጽጋግ በነፋስ በጨለማ በእሳት ሸፍኖ 7 የእሳት መጋረጃ ጋርዶ በእቤ ግርማ ቢታያቸው እስራኤል ደንግጠው እንደ ሻሽ ተነጽፈው እንደ ቅጠል ረግፈው ወድቀዋል። አይዟቸው አትደንግጡ፣ ለእኔ ብትገዙ ጠላቶቻቸውን በእነዚህ አጠፋላቸዋለሁ፣ ለእኔ ባትገዙ ግን እናንተን አጠፋቸዋለሁ ሲላቸው ነው። እንደ ምድራዊ ንጉስ ከዳርቻ ከጋብቻ የተሰበሰበውን አርድ አንቀጥቅጥ ግምጃውን ለብሶ ጠርሙዝ ቦሎታውን በራስጌው አሰቅሎ ግራ ቀኝ ሰይፍ መከዳውን ተንተርሶ ጸሊማን ባሮቹን ግራ ቀኝ ሰይፍ አስመዝዞ አሲዞ አቁሞ ግባ በሉት ይላል። ሲገባ ያንን ሳይ ደንግጦ ይወድቃል። አይዞህ አትደንግጥ፣ ለእኔ ብትገዛ ጠላትን በዚህ አጠፋልሃለሁ፣ ለእኔ ባትገዛ ግን አንተን አጠፋሃለሁ ሲለው ነው። ምሳሌ ጽልመት የርቀቱ ጊሜ የእብ የግርማው ወበድምፀ ቃለ አቅርንት ምጽአተ ሰባ ንጉስን ያጠይቃል። ምሳሌ ወስደግ ነበረ እምደብረ ሲና ወፃ እሳት ወጽልመት ያለው ሊቁም እኔክ ይሰወፅ አምላክ ወሰብ ብሎ ወስዶታል ብሎ ጊሜ ሰው ሲሆን ላለመመርመሩ ዘሰብሂ መኑክ ለምሮ እንዲል ነፋስ የመንፈስ ቅዱስ በአምሳለ ነፋስ ይሰጠናልና እሳት የፈታይነቱ ነፋስ የመንቅህነቱ ይገስጽ ግን ማለቱ እምደብረ ሲና ኮነ ድንጋጼ ወሐውክ ላይ ለአይሁድ ያለው ሊቁ እኔክ ይሰኮነ ድንጋጼ ወሐውክ ላይ ለዲያብሎስ ላይ አጋንንቱ ላይ ለሄሮስ ላይ ለሰራዊቱ ብሎ ወስዶታል። ኦ ደብረ ነባቢት በትህትና መፍቀሬ ሰብ ተሰማም እነኪ ዘንበለ ውላጤ ነባቢት በትህትና ወረደ በትህትና መፍቀሬ ሰብ በትህትና ብሎ ይገጥመዋል። ነባቢት በትህትና ላት መጽሐፈ ኢሳያስን ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚለው አንቀጽ ስትደርስ ወዮ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኳት አለች እንጂ እኔ በሆንኩ አላለችምና። ደብረ ነባቢትም አላት በደብረ ሲና ሙሴና ጌታ ተነጋገሩ እንጂ እሷ አልተነጋገረችም። እመቤታችን ግን ተናግራ ለጻድቃን እሴት ለኃጥአን ስርየት ታሰጣለችና መፍቀሬ ሰብ በትህትና ሰውን የሚወደው እሱ ሳይለወጥ ከስጋይ ስጋን ከነፍስሽ ነፍስን ነስቶልና። ፍጹመ ስጋ ነባቤ ዘከማነ በመንፈሰ ጥበብ ስጋውን በሚገልጽ በመንፈስ ቅዱስ ነባቢ ስጋው ፍጹም የሆነለት እሱ አንድም ነባቤ ዘከማነ ይላል። እንደኛ የሚናገር ስጋ ፍጹም ስጋን ተውህዶ አምላክ አደረ ላይሊያ አምላክ በሷ ቢያድር
ኮነ ፍጹመ ሰባ ከመያድህኖ ፍጹም ሰሆነ ያድነው ዘንድ ወይስራ ኃጢአቶ ለአዳም የአዳምን ኃጢአቱን ይቅር ብሎ ይሰረይለት ዘንድ ወያንብሮ ውስተ ሰማያት በሰማያት በልዕልና ማዕርጉ ያኖረው ዘንድ ወያግቦ አበዘትካት መንበሩ ወደ ቀደመ ክብሩ ወደ ቀደመ ቦታው በቸርነቱ በምሕረቱ ብዛት ይመልሰው ዘንድ ሰው ሆነ። ሳሊ ለነ ቅድስ በቸርነቱ በይቅርታው ብዛት አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ ይመልሰው ዘንድ ካንቺ ሰው ከሆነ ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮን ለቦን በልቡናችን ሳይብን አሳድሪብን። ያለ ድንግል እይትካለ ተነግሮ የድንግል ገናንነቷን ሊናገሩ አይቻልም። ምነው መናገርማ ምነዋ ተናግረው ሊፈጽሙ አይቻልም። እስመ እግዚአብሔር ጌታ መርጧታልና ቢመርጣትማ ምን ድንቅ ነዋ እንድትመረጥ ሆና ብትገኝ እንጂ። መጻዋ ደረላሊያ ዘያድር ውስተ ብርሃን አባልቦ ዘይቀርቦ በመመርመር ገንዘብ በማድረግ በማይደረስበት ብርሃን አድሮ ሰፍሮ የሚኖር እሱ ሳይለወጥ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና። ለሊከ ብከ ተከደንከ ወለሊከ ኪያከ አንጦላይከ ስውር ብከ በይከ ወክዱን ብከ ኃይልከ እንዲል ተጸውረ በከርሳ ተሳተ አውራሃ ዘእይትራይ ወዘእይትወል አወቅ ሰው ከመሆኑ አስቀድሞ ሰው ከሆነ በኋላ የማይመረመር እሱ ተፈቶ በሌለው ማህፀኗ 9 ወር ከ5 ቀን በማህፀኗ አድሯልና። ከዚያ መጽሐፈ ሰሎሞን ወነበርኩ ውስተ ከርሰ እምየ 10 አውራሃ ርጓ በደም ወተገለፍኩ ስጋ ከመኩሉ አበዌ ይላል። ከዚህ እንዲህ ያለ እንደምነው አይጣላም ቢሉ አይጣላም። ከዚያ መጽሐፍ ትርፍ ጎደሎ መልቶ መቁጠር ለማን ነውና 5 ቀን ከተነሳለት ብሎ 10 አውራሃ አለ። እዚህ መጽሐፍ ጎደሎ ትቶ መቁጠር ለማን ነውና ካልመላ ብሎ ተሳታ አውራሃ አለ። አንድም ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ በተፈቶ በማይመረመረው ማህፀንሽ 9 ወር ከ5 ቀን ችለሸዋልና። ወለደቶ ማርያም ዘድንግል ይእቲ እመቤታችን ቅድስት ድንግል ማኅተመ ድንግልናዋ ሳይለወጥ ወለደችው። ሳሊ ለነ ቅድስ በማይመረመር ግብር ከወለድሽው ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮን ለቦን በልቡናችን ሳይብን አሳድሪብን። ዘውእቱ እብን ዘሬ ዳንኤል ነቢይ ዘተበትከ እምደብረ ነዋዘን በለእድ እጅ ሳይፈነቅለው ከረጅም ተራራ ሲወርድ ነቢዩ ዳንኤል ያየው ያ ደንጊያ ዘውእቱ ቃል ዘመጻ እምአብ ይኸውም ቅድመ ዓለም ከአብ አካል ዘም አካል ባህሪ ዘም ባህሪ የተገኘ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል ነው። መጻ ወተሰባም ድንግል ዘእንበለ ዘርአ ብእሲ 5500 ዘመን ሲፈጸም ዘርአ ብእሲ ምክንያት ሳይሆነው ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆኗልና ዋዳነነ ሰው ሆኖ አድኖናልና። ዘውእቱ እብን ያለውን ዘውእቱ ቃል ዘተበትከ ያለውን ዘተወልደ እምደብረ ያለውን እምድንግል ዘእንበለ እድ ያለውን ዘእንበለ ዘር ብሎ ተረጎመው። ናቡከደነጾር የሚባል ገናና ንጉሥ ነበረ። ከገናንነቱ የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶታል። ከዕለታት ባንዳቸው በልቶ ጠጥቶ ተኝቶ ተነስቶ በሰገነት ሲመላለስ የሰራዊቱን ብዛት የከተማውን ስፋት የሴት ወይዘሮ የወንድ መኳንንት ሲታጠቅ ሲፈታ አይቶ እኔ ይህን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዝቼዋለሁ፣ ከኔ ቀጥሎ የሚነግሰው እንደኔ ያለ ይሆን ወይስ ከኔ የበለጠ ላውቀው በወደድኩ ብሎ ተመኘ። ለጌታም የሹትን መግለጥ ልማድ ነውና ሌሊት በራእይ ራሱ የወርቅ አንገቱ ደረቱ የብር ወገቡ የብርት ጭንና ጭኑ የብረት እግርና እግሩ የብረትና የሸክላ ቅልቅል ምስል ቁሞ እሱን ሲመለከተው እጅ ሳይፈነቅለው ከረጅም ተራራ ደንጊያ ወርዶ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ያን ነፋስ መጥቶ ሲበትነው ያያል። ቢደነግጥ ህልሙም ትርጓሜውም ጠፋው። ከበላው አብልቶ ከጠጣው አጠጥቶ የሚያኖራቸው ጠበብተ ባቢሎን ነበሩና አስጠርቶ ህልም አይቼ ህልሙም ትርጓሜውም ጠፍቶብኝ ንገሩኝ አላቸው። ንጉሥ አንተ ከፈርዖን ታንሳለህ
እኛ እስከ ዮሴፍ እንበልጣለን? ፈርዖን ህልሙን ለዮሴፍ ነገረው፣ ተረጎመለት። አንተም ንገረንና እንተርጉምልህ አሉት። እሱም እኔም እንዳልነግራችሁ ጠፍቶኝ የለም፣ ይልቁኑ ንገሩኝ ዘንበለ ይልፍ ጊዜው ሳያልፍ ሌላ ነገር አምጥታችሁ ብትነግሩኝ አልቀበላችሁም። ነገሩ በልቡናዬ ይወጣል ይወርዳል አላቸው። ነገሩ በልቡናው ይወጣበት ይወርድበት ነበር። የነጋሪውን ክብር የሚገልጽ መንፈስ ቅዱስ ሰውሮበት ነው እንጂ ንጉሥ አንተ ያልከው ከሰው ለተለዩ ይቻል እንጂ ለእኛ አይቻልም አሉ። ከሰው ለተለዩ ለሥላሴ፣ ከሰው ለተለዩ ለመላእክት፣ ከሰው ለተለዩ ለሰለስቱ ደቂቅ ሲያሰኛቸው ነው። የሥላሴ የመላእክት ሰው መለየት ይሁን የነሰለስቱ ደቂቅ እንደምን ነው ቢሉ በትህርምት ነዋሪዎች ናቸውና። እንኪያስ ከበላሁት አብልቼ ከጠጣሁት አጠጥቼ ያኖሯችሁ ፈረስ አይደላችሁ አልጋልባችሁ፣ በቅሎ አይደላችሁ አላሰግራችሁ፣ ሀገር አይደላችሁ አልገዛችሁ፣ ለዚህ ላትሆኑ ነው ንሳ ቅጣቸው ብሎ ያዛል። ወፃ ያርዮክ ሰያፍ ይላል፣ ባለሰይፉ ያርዮክ ነው። መካነ ምቅታል የመግደያ ስፍራ ነበረና ይዟቸው ሲሄድ ዳንኤል ቁጥሩ ከጠበብተ ባቢሎን ነበረና ከጎዳና አገኘው። ወዴት ትወስዳቸዋለህ አለው። ንጉሥ ሕልም አይቶ ሕልሙም ትርጓሜውም ጠፍቶበት ነገሩኝ ቢላቸው የማይሆንላቸው ሆኖ ቅጣቸው ብሎኝ ይዣቸው ሄዳለሁ አለው። ደግን ሰው ከጎዳና ከመንገድ አቁሞ መነጋገር አግባብ ፈሊጥ አይደለምና ተከትሎ ሄዶ ግድ የለም አትቅጣቸው፣ የንጉሱንም ሕልሙንም ትርጓሜውንም እኔ ነግረዋለሁ፣ እነሱን ፍታቸው ብሎታል። 3 ቀን ሰጥቶታል። እኒያን ፈቶ ሰዶለታል። ዳንኤልም ለሰለስቱ ደቂቅ ይልክባቸዋል። ከንጉሥ እንዲህ ያህል ትእዛዝ ወጥቷል፣ ለእኛም የማይቀርብን ነውና እዘኑበት ጸልዩበት ብሎ ለሱ ዕለቱን ተገልጦለታል። ለሰለስቱ ደቂቅ በ3ኛው ቀን ተገልጦላቸዋል። ለምን ቢሉ ጥሬ እንብላ በማለት ጸንቶ ነበረና፣ አንድም ለሁሉም ደጋግ ናቸው፣ ዕለቱን ተገልጾላቸዋል። መሰንበታቸው ግን ለሰው አብነት ለመሆን ቃለ እግዚአብሔር ለማክበር ነው። ሳሬ ሱባኤ ገብቶ ነገር ቢያገኙ ሱባኤው ሳይመላ መውጣት አይገባምና በኋላ ሄዶ ለንጉሱ ንገሩልኝ አለ። ከደቂቀ ጽዋ ይሁዳ ወገን የሚሆን የንጉስንም ሕልሙንም ትርጓሜውንም እነግረዋለሁ የሚል ከደጅ ቆመዋል አሉት። ግባ በሉት አለ። ገባ። ትክልኑ ብልጣሶር አይዶተ ሕልሚው ፍካሪ ያለው ልጅ ነበረና ንቆት። ንጉስ ሕልምን የሚገልጥ የሚተረጉም እግዚአብሔር የገለጠለት ብቻ ነው ብሎ በነገሩ ወደ ሃይማኖቱ ይስበዋል። በል ንገረኝ አለው። ንጉስ ከዕለታት ባንዳቸው በልተ ጠጥተ ተኝተ ተነስተ በሰገነት ስትመላለስ የሰራዊቱን ብዛት የከተማውን ስፋት የሴት ወይዘሮ የወንድ መኮንን ሲታጠቅ ሲፈታ አይተ እኔ ይህን ዓለም እንደ ሰም አቅልጬ እንደ ገልቀት ቅጬ ገዝቼዋለሁ። ከኔ ቀጥሎ የሚነክሰው እንደኔ ያለ ይሁን ወይስ ከኔ የበለጠ ላውቀው በወደድኩ ብለ አልተመኘህም አለው። አዎን አለው። ጌታም የሹትን መግለጥ ልማድ ነውና ሌሊት በራእይ ራሱ የወርቅ አንገቱ ደረቱ የብር ወገቡ የብርት ጭንና ጭኑ የብረት እግርና እግሩ የብረትና የሸክላ ቅልቅል ምስል ቆሞ አንተን ሲመለከት እጅ ሳይፈነቅለው ከረጅም ተራራ ደንጊያ ወርዶ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ያን ነፋስ መጥቶ ሲበትነው አላየህም አለው። እሙን ሕልሙ አይዳኒ ትርጓሜው ሕልሙ እውነት ነው፣ ፍቺውን ንገረኝ አለው። ወርቅ የተባልክ አንተ ነህ፣ ወርቅ መክብብ ነወያት ነው፣ አንተም ንጉሠ ነገሥት ነህና። አንገቱ ደረቱ የብር የተባለ ዳሪዮስ መንግስተ ሜዶን ነው። የብር ማዕርጉ ከወርቅ በታች ነው። ካንተም ቀጥሎ ንጉስ የሚሆነው ዳሪዮስ ነውና። ወገቡ የብርት የተባለ ቂሮስ መንግስተ ፋርስ ነው። የብርት ማዕርጉ ከብር በታች ነው። ከዳሪዮስ ቀጥሎ የሚነክሰው ቂሮስ ነውና። ጭንና ጭኑ የብረት የተባለ እስክንድር መንግስተ ጽር ነው። የብረት 7ቱን ማዕድናት አንድ አድርጎ ይገዛል፣ እሱም 4ቱን ማዕዝናት አንድ አድርጎ ገዝቷልና። እግርና እግሩ የብረትና የሸክላ ቅልቅል ምስል 4 ልጆቹ ናቸው። ኩሌቶቹ ልጅ ፈላስፋ ነው ልጅ የለውም ብሎ 4ቱ ባሮቹ፣ 2ቱ ኃያላን 2ቱ ድኩማን። ኃያላኑ አንጢያኮስ በጥሊሞስ፣ ድኩማኑ ሰልፎስ ድማጥሪያኖስ። እጅ ሳይነካው ከረጅም ተራራ ደንጊያ ወርዶ አድቆት በዓለም ሲመላ ተመልሶ ተራራ ያሳያል። ያን ነፋስ መጥቶ ሲበትነው ማየቱ ልዑል እግዚአብሔር በኋላ ዘመን የሚሆነውን ገልጾላል። እነዚህን ሁሉ አሳልፎ አካላዊ ቃል ሰው የመሆኑ ምሳሌ ነው ብሎ ተርጉሞለታል።
ይላታል። ምሳሌውስ ደግ ነበር ወይመጽ በመዋዕሊሁ ለመንግሥተ ሮም ይላል። ጌታ ሰው መሆኑ በመንግሥተ ሮም ነው እንጂ መች በመንግሥተ ጽር ነው ብሎ ራሱ የወርቅ የተባልክ አንተ ነህ። ወርቅ መክብበ ንዋያት ነው፣ አንተም ንጉሠ ነገሥት ነህ። አንገቱ ደረቱ የብር የተባለ ዳሪዮስ መንግሥተ ሜዶን፣ ቂሮስ መንግሥተ ፋርስ ነው። ወገቡ የብርት የተባለ እስክንድር መንግሥተ ጽር ነው። ብርት ሲመቱት ከሩቅ ይሰማል። የእሱም መንግሥቱ ጽንፍ እስከ ጽንፍ ተሰምቷል ደርሷልና። ጭንና ጭኑ የብረት መንግሥተ ሮም ነው። እግርና እግሩ የብረትና የሸክላ ቅልቅል ምስል በመንግሥተ ሮም የሚነሱ እኩሌቶቹ ድኩማን እኩሌቶቹ የኃያላን ነገሥታት ምሳሌ ነው። እጅ ሳይነካው ከረጅም ተራራ ደንጊያ ተፈንቅሎ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ማየት ልዑል እግዚአብሔር በኋላ ዘመን የሚሆነውን ገልጾልሃል። እነዚህን ሁሉ አሳልፎ አካላዊ ቃል ሰው የመሆኑ ምሳሌ ነው ብሎ ተርጉሞለታል። መምህር ኤስድሮስ ግን ወርቅ ብርት በሶስቱ ሰማያት ያሉ መላእክት፣ ጭንና ጭኑ የብረት በአየር ላይ ያሉ አጋንንት፣ እግርና እግሩ የብረትና የሸክላ ቅልቅል ምስል በዚህ ዓለም ያሉ የልቡሳነ ሥጋ አጋንንትና የደቂቀ አዳም ምሳሌ ናቸው። እጅ ሳይነካው ከረጅም ተራራ ደንጊያ ተፈንቅሎ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ነፋስ መጥቶ ሲበትነው ማየት አካላዊ ቃል ሰው ሆኖ እነዚህን ሁሉ አንድ አድርጎ የመግዛቱ ምሳሌ ነው ብለው ተርጉመውለታል። ሳሊ ለነ ዳንኤል በአምሳለ እብን ካየው ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮን ልቦን በልቡናችን ሳይብን አሳድሪብን። ኮንኪ አስቀ ንጹሐ ነፋስ ያለው ዘወዛት ሐሩረ ፀሐይ ያላጠወለጋት ለታብቁል ባለው ቃል ከልምላሜ ከጽጌ ከፍሬ ተገኘሽ አዝቀ ሰሉስ አንቺ ነሽ። አንድም አዝቀ አቤሜሌክ አንቺ ነሽ አለ። ለነቢዩ ለኤርምያስ ባሮክ አቤሜሌክ የሚባሉ ሁለት ደቀ መዛሙርት ነበሩት። የፄዋዌ የስደትን ነገር ሲናገር እየሰሙ ይታሬነ ሙስናሃ ለኢየሩሳሌም የኢየሩሳሌምን ጥፋቷን አታሳየን እያሉ ይጸልዩ ነበረ። ፄዋዌ ምርኮ ሲደርስ ጌታ ከመከራው ሊሰውራቸው ባሮክን መቃብረ ነገሥትን አስጠብቀው አቤሜሌክን ለድውያን የምንቀባው አዝቀ በለስ የበለስ ቅርንጫፍ ቆርጣ አምጣ ብለህ ላከው አለው። ኤርምያስ እንዳለው አደረገ። በዚያ ዕለት እስራኤል ተማርከው ፋርስ ባቢሎን ወርደዋል። አቤሜሌክ አዝቀ በለሷን የበለስ ቅርንጫፏን ቆርጦ በሙዳይ አድርጎ ሲመጣ ጊዜው ቀትር ነበረና ዋየ ፀሐይ የፀሐይ ግለት ጸናበት። ወሬ ጸጽፍክተ ይላል ጠል ለመንሳት ለማረፍም ብሎ አዝቀ በለሷን ሙዳይ ውስጥ አድርጎ ሙዳዩን ተንተርሶ ቢተኛ 66 ዓመት ሙሉ ተኝቷል ይላሉ። ልክ በ66ኛው ዘመን ከተኛበት ቢነሳ ሙዳዩን ቢከፍተው በ66 ዘመኗ ቅጠሏ ሳይጠወልግ ደሟ እየተንጠፈጠፈ ተገኝታለች። ሰዓቱን ሲያው እልፍ ብሏል። ወዮ ዘግይቻለሁ፣ መምህር ኤርምያስ ይቆጣኛል ብሎ መንገድ ቢነሳ መንገዱ ዳዋ ጣሻ ሆኖ ጠፋው። አይምሮ ተለይቶኛል ወይስ እንቅልፉ አልለቀቀኝም እያለ ሲያወጣ ሲያወርድ ተራራው ላይ አንድ አረጋዊ ይመለከታል። መልአኩ በአምሳለ አረጋዊ ታይቶታል። ሁሉም ተመትሯል ብሎ ሄዶም የናፍቆት አነጋገር ወንድሞቼ አይቴ እነ ኤርምያስ ወዴት አሉ አለው። አንተኑ ነግድ ለኢየሩሳሌም አንተ ለኢየሩሳሌም እንግዳ ነህ። ኢየሩሳሌም በጠፋሽ በ66 ዘመን እነ ኤርምያስ ያሉት ፋርስ ባቢሎን በምርኮ በስደት አለው። ኦሪት አክብር ገጽ አረጋዊ ብላኛለች እንጂ ጁጁ ሽማግሌ ብዬ በሰደብኩ ነበረ። ለድውያን የምንቀባው አዝቀ በለስ የበለስ ቅርንጫፍ ቆርጣ አምጣ ብሎ መምህር ኤርምያስ ልኮኝ ቅጠሏ ሳይጠወልግ ደሟ እየተንጠፈጠፈ እንዲህ ትለኛለህ አለው። እስቲ ክፈታት አለው። ቢከፍታት በ66 ዘመኗ ቅጠሏ ሳይጠወልግ ፍሬዋ ደም እየተንጠፈጠፈ ተገኝተዋል። ለአንተ ተአምራት ቢደረግልህ ነው እንጂ የላከ ወራት ምን ነበር አለ። ወርሃ ጽጌ ቢለው ወርሃ ማይረር ቢለው ወርሃ ጽጌ ሆነብሃል ይለዋል። በዚህ ይረታል። ይልቁን ሆና ከወንድም ላገናኝ ብሎ ወስዶ ከባሮክ አገናኘው። አቤሜሌክና ባሮክ አንገት ለአንገት ተያይዘው ሲላቀሱ 3 ሰዓት ቆይተዋል። የሚጠት ከምርኮ የመመለስ ዘመን ይገለጥልን ብለው ሱባኤ ቢገቡ 4 ዓመት ለሚጠት እንደቀረው ተገልጦላቸው ያን በወረቀት ጽፈው ማን በወሰደልን እያሉ ሲያወጡ ሲያወርዱ
የታዘዘ ንስር መጣ፣ አንገቱ ላይ አስረው ይዞ ባቢሎን ሄዷል። አንድም መልአኩ በአምሳለ ንስር ወስዶላቸዋል። ኤርምያስም በባቢሎን ሳለ ከወገኖቹ ሰው ሙቶበት ከንጉሥ መቃብር ተካሶ አስከሬኑን ከፈረሰ ግንብ አግብቶ ሳለ ኤርምያስ ኤርምያስ ብሎ በቃል ሰብአዊ ጠርቶ ጣለለት። ኤርምያስም ሙዳዩን ቢከፍተው አግኝቷታል። ወረቀቷም ቃል እንዲህ ይላል፣ ከምርኮ ለመመለስ ለሚጠጥ 4 ዓመት ቀርቷልና ከአሕዛብ የተጋባችሁ ተፋቱ፣ ያልተጋባችሁ ተጠበቁ የሚል መልእክት አላት። ያቺ 66 ዘመን ሙሉ ቅጠሏ ሳይጠወልግ ደሟ እየተንጠፈጠፈ እንደተገኘች ከአዳም ጀምሮ እስከ እመቤታችን ያለው ትውልድ 66 ነው። እመቤታችንም ንጽሐ ጠባይ ሳያድፍባት ለመገኘቷ በአዳም የነበረ ንጽሐ ጠባይ ሳያድፍባት የመገኘቷ ምሳሌ በከመነፋይክ ውስጥ ተገጹ ለአዳም መንፈሳ ሕይወት ከማሁ አንቲኒ ሃሎኪ ወይ ሳይክ እንዲል አንድም ኮንኪ ወለተ ንጽሕተ ይላል። ወሰረጹ አይጹቂሁ ለያዕቆብ እንዲል የልደታ ትርጓሜ። ወሙዳየ አሚን ሙዳየ እሷ አሚን ልጇ ርትዕት ሃይማኖቶሙ ለቅዱሳን አበዊነ ኦ ንጽሕት ወላዲተ አምላክ ድንግል ህትምት ማኅተመ ድንግልናሽ የማይለወጥ ድንግል ንጽሕት የሆንሽ እመቤታችን ሆይ የቅዱሳን አባቶቻችን የቀናች ሃይማኖታቸው አንቺ ነሽ አለ። በዚች በቀናች ሃይማኖት ተራራ ያፈልሱባታል፣ በኃይል ይገስጹባታል፣ ድውይ ይፈውሱባታል፣ ሙት ያነሱባታል። ይህ ሁሉ ያለ እመቤታችን ረድኤት አይደረግላቸውምና ወለድኪ ለነ ቃለ አብ ኢየሱስ ክርስቶስ የአብ አካላዊ ቃል ኢየሱስ ክርስቶስን ወልደሽልናልና መጽአ ወአድኀነነ ሰው ሆኖ ያዳነን ሳሊ ለነ ቅድስት ሰው ሆኖ ካዳነን ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። አንቲ እሙ ለብርሃን ክብርት ወላዲተ እግዚእ ጌታን የወለድሽው የብርሃን እናቱ አንቺ ነሽና እንተ ጾርኪዮ ለቃል ዘይትራእይ ሰው ከመሆኑ አስቀድሞ ሰው ከሆነ በኋላ የማይመረመር መለኮትን ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ አድሯልና እምድረ ወለድኪ ካወነ በርኪ በድንግልና እርሱንም ከወለድሽው በኋላ ማኅተመ ድንግልናሽ ሳይለወጥ ኑረሻልና በስብሐት ወበባረኮት ያብዩኪ መላእክት ደቂቀ አዳም በውስጥ በአፍአ ያከብሩሻል ያገኑሻል። ሳሊ ለነ ቅድስት የማይመረመር ግብር ከወለድሽው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለቦን በልቦናችን ሳይብን አሳድሪብን። አይ ልሳን ዘይክል ነቢበ ዘይትነገር በእንቲአኪ ኦ ድንግል ንጽሕት እሙ ለቃላ የአብ አካላዊ ቃል እናቱ ድንግል ንጽሕት የሆንሽ እመቤታችን ሆይ ስለ አንቺ ድንቅ ድንቅ ተብሎ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? መናገርማ ምነዋ ተናግሮ መፈጸም የሚቻለው ምን አንደበት ነው? ምን አንደበት ይቻለዋል? አንድም ብኪ ይላል። በአንቺ የሚደረገውን ነገር መናገር የሚቻለው ምን አንደበት ነው? ምን አንደበት ይቻለዋል? ብኪ ያለውን ይዘው ይተርካሉ። ሐዋርያት ከዕለታት ባንዳቸው እመቤታችንን ሰማይና ምድር የማይወስኑትን አምላክ እንደምን ጸንሰሽ ወለድሽ ብለው ጠየቋት። እሷም እንኳን ልናገረው ሳስበው ጭንቅ ጭንቅ ይለኛል አለቻቸው። አብሮ መኖር ያደፋፍራልና አንቺ እንደው ችለሽ የለ ይልቁኑ ንገሪን አሏት። እሷም ጊዜው ሰለስትም ቀትርም ነው ቢሉ ቅጽረ ቤተ እግዚአብሔሩ ከ3 ከ4 ተከፈለ። ወትሮ ማቀው መልአክ ቀርቶ የማላቀው መልአክ መጣ። ወገሰሰ አጽፎ ዜማን ወኮነ ህብስተ ሕይወት ቀኝ ክንፎም ቢባርከው ህብስተ ሕይወት ሆነ በልቶ አበላኝ። ወገሰሰ አጽፎ ዘጸጋም ወኮነ ጽዋ ሕይወት ግራ ክንፎም ቢባርከው ጽዋ ሕይወት ሆነ ጠጥቶ አጠጣኝ ብላ ነገሩን ጀምራላቸው ሳለ ግሩም መልአክ መጥቶ ድምፅ ቢያሰማቸው ሐዋርያት እንደ ሻሽ ተነጽፈው እንደ ቅጠል ረግፈው እንደ ግንድ ተረብርበው ወድቀዋል። እናንተ ባሮች ይህን ዓለም አሳልፋቸዋት ነበር ያለ ጊዜዋ ወዮ ትደግሙትና ብሏቸዋል። እሷ ለደረሰችበት ምስጢር እናንተ አልበቃችሁም ሲላቸው ነው። መምህር ኤስድሮስ ግን ግሩም መልአክ የተባለ እግዚአብሔር አብ ነው። ቀኝ ክንፉም ቢባርከው ህብስተ ሕይወት ሆነ በልቶ አበላኝ። ግራ ክንፉም ቢባርከው ጽዋ ሕይወት ሆነ ጠጥቶ አጠጣኝ ማለቷ ብቻ መውለድን ቀምሶ አቀመሰኝ ስትል ነው።
ብለው ተርጉመውታል። እሱ ቅድመ ዓለም ያለ እናት እንደወለደው እኔም ድህረ ዓለም ያለ አባት እንደወልደው አደረገኝ ስትል ነው ብለው ተርጉመውታል። ኮንኪ መንበሮ ለንጉሥ ለዘይጸውርዎ ኪሩቤል ኪሩቤል ለሚሸከመውት ለንጉሠ ሰማያት ወምድር ለኢየሱስ ክርስቶስ ማደሪያውን ተባልሽ። ምን ነው ይጸውር ድደ ወይነብር ጠፈረ ሁሉ እሁዝ ውስተ ራሁ አጽናፈ ዓለም በራሁ እንዲሉ እሱ ይሸከማቸዋል እንጂ እነሱ ይሸከሙታልና እንዲህ አለ ቢሉም ዙፋኑን ተሸክመው ስለሚታዩ ይቀድሱታልና አንድም ዙፋኑን ተሸክመው ስለሚታዩ እንዲህ አለ እንጂ የሚሸከማቸውስ እሱ ነው። ናስተበጻኪ ኦ ቡርክት ንድ ክብርት ጽub እያልን ክብርሽን እናደንቃለን። ወንዘከር ስመኪ በኩሉ ትውልደ ትውልድ ልጅ እስከ ልጅ ስምሽን እንጠራለን። ኩሉ አለ ካመነክ በአራቱ ማዕዘን ሰአሊ ለነ ቅድስት ሳይላት የሚውል የለምና። ኦ ርግብ ሰናይት እሙ ለእግዚእነ ኢየሱስ ክርስቶስ የአካላዊ ቃል ኢየሱስ ክርስቶስ እናቱ ንድ መልካም ርግብ እመቤታችን ሆይ ልጅ እስከ ልጅ ስምሽን እንጠራለን አለ። ርግበኖ ሲላት ነው። ያቺ ርግበኖ ሐጸማያይ ነትገማያይ ስትል ቆጽለጸ ዘይት ይዛ ተገኝታለች። እመቤታችንም ሐጸማያይ ኃጢአት ነትገማያይ መርገም ስትል ጌታን ጸንሳ ተገኝታለችና አንድም ርግበ ዳዊት ሲላት ነው። ክነፈ ርግበ በብሩር ዘግቡር ይላታልና አንድም ርግበ ሰሎሞን ሲላት ነው። ርግቤ ይላታልና አንድም በሷ ርግብነት የልጇን ርግብነት ተናገረ። በደብተራ ኦሪት ቀይሃን ጸሊማን ኮሳኩሳን አርጋብ ይኖራሉ። ከሌዋውያን ከነዛ መካከል ነጭ ጻዕዳ ርግብ መጥቶ ይቀመጣል። ከሌዋውያን አንዱ አውታረ ደብተራን ሊቆርጥ ብሎ ቀኝ ክንፉን በዘንግ መጥቶ ይገድለዋል። ምሳሌ ቀይሃን ጸሊማን ኮሳኩሳን አርጋብ የነቢያት የካህናት ምሳሌ። ቀይሃን አላቸው ደማቸውን ያፈሳሉና፣ ጸሊማን አላቸው መከራቸው ጽኑ ነውና፣ ኮሳኩሳን አላቸው በተስፋ ነዋሪዎች ናቸውና። ጻዕዳ ርግብ የተባለ ጌታ ነው፣ ጻዕዳ በመለኮቱ ይለዋልና። ከሌዋውያን አንዱ አውታረ ደብተራን ሊቆርጥ ብሎ ቀኝ ክንፎን በዘንግ መጥቶ እንደ መግደል ጌታም አሌ ለክሙ ጸሐፍቶ ፈሪሳውያን መደለዋን እያለ በገዛ ግብራቸው ቢዘልፋቸው ጠልተው ተመቅኝተው ሰቅለው ገለውታልና። ሳሊ ለነ ቅድስት ጻዕዳ ርግብ ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለብዮን በልቡናችን ሳይብን አሳጥሪብን። ተፈሥሒ ኦ ማርያም እምዋመት አገልጋይነትን ከግርድናን ከእናትነት አስተባብረሽ የተገኘሽ እመቤታችን ሆይ ተፈሥሒ ደስ ይበልሽ። አይማተ ዲያብሎስ አግብርተ ዲያብሎስ በተባሉበት ወራት ቅሉ ዓመተ እግዚአብሔር የእግዚአብሔር አገልጋይ መባል ቅሉ ደስ ያሰኛልና እያለፈ ዓመት ወም ይላታል። እስመ ለዘውስተ ጽንኪ ሲብህ ወመላእክት በክንድሽ የታቀፍሽውን ብላቴና መላእክት ያመሰግኑታልና። አንድም በመሃል እጅሽ ያሹን አለ። በሴቶች ልማት ሴቶች ሕፃናቱን ናላ ያወርዳቸዋል ብለው በመሃል እጃቸው እንዲይዟቸው። ወኪሩቤል ይሰግዱ ሎቱ በፍርሃት ኪሩቤልም በፍርሃት ሆነው ለሱ ይሰግዱለታልና። ወሱራፌል ዘንበለ ጥራት ሱራፌልም ሳያቋርጡ ይሰግዱለታልና። ይሰፍሑ ክነፊሆሙ እንዘ ይሰፍሑ ሲል ነው ክንፋቸውን እየዘረጉ። ወይብሉ ዝንቱ ውእቱ ንጉሠ ስብሐት የክብር ባለቤት ነው። አንድም የክብር ባለቤት ይህ መጻ ይስረይ ኃጢአተ ዓለም በእበየ ሳህሉ በቸርነቱ በይቅርታው ብዛት የዓለምን ኃጢአት ይሰሪ ዘንድ ሰው ሆነ እያለው በዓመተ ሞተ ዖዝያን ንጉሥ ሬክዎ ለእግዚአብሔር ዘይነብር ዲበ መንበሩ ነዋህ ወብሩህ ወምልኡ ቤት ስብሐቲሁ ወሱራፌል ይቀጉሙ አውዶ ለላሃዱ አሃዱ በበስድስቱ ክነፊሆሙ በክሌቱ ክነፊሆሙ ይከድኑ ገጾሙ ወበክሌቱ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ ወእምዝ ተለዓለ መርፈቀሆት እምቃል ዘይኬልሁም ይላል። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ ሁለት ክንፋቸውን ወዲያና ወዲህ አድርገው ይታያሉ። ስለምን ቢሉ ትምህርተ ፍርሃት። ዛሬ ሴቶች ልጆችን እንመታቸዋለን ብለው በትር ቢያነሱባቸው እጃቸውን ፊታቸው ላይ ይሸፍናሉ። ከሁሉ አካላቸው እጃቸው የሚጸና ነው ስለመሰላቸው ትምህርተ
ትምህርተ ፍርሃት ሊቁ ከመያው ዮሙሳት በላይ ብሎ ወስዶታል። ያድናቸዋል ቢሉ ስለመሰላቸው አንድም በሁለት ክንፋቸው ፊታቸውን ይሸፍናሉ አለ፣ ፊትህን ማየት አይቻለንም ሲሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ አለ፣ ከፊት መቆም አይቻለንም ሲሉ፣ ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ፣ ትዕምርተ ተልእኮ። አንድም በሁለት ክንፋቸው ፊታቸውን ይሸፍናሉ፣ ባህሪን መመርመር አይቻለንም ሲሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ ባህሪን መረማመድ አይቻለንም ሲሉ፣ ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ፣ ከአይምሮ ወደ አይምሮ ለመፋለሳቸው። አንድም ሁለት ክንፋቸውን ወደ ላይ አድርገው ይታያሉ፣ በሰማይ ምሉነ ሲሉ፣ ሁለት ክንፋቸውን ወደ ታች አድርገው ይታያሉ፣ በምድር ምሉነ ሲሉ፣ ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ፣ በሁሉም ምሉነ ሲሉ፣ አንድም ሁለት ክንፋቸውን ወደ ላይ አድርገው ይታያሉ፣ ወደ ላይ ቢወጡ አትገኝም ሲሉ፣ ሁለት ክንፋቸውን ወደ ታች አድርገው ይታያሉ፣ ወደ ታች ቢወርዱ አትገኝም ሲሉ፣ ሁለት ክንፋቸውን ወዲያና ወዲህ አድርገው ይታያሉ፣ ወዲያ ወዲህ ቢሉ አትገኝም ሲሉ፣ ይህንንም ሊቁ በአርያ ትምህርተ መስቀል ብሎ ወስዶታል። ሳሊ ለነ ቅድስት የዓለምን ኃጢአት ይቅር ሊል ዘንድ ከአንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮን ለብዎን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በሐልዮ በነቢብ በገቢር ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት አምላክ ወላዲታ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ ያሉ እንደሆነ አይምሮውን ለብዎን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ ባህቲ ስለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከር አለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማይ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ በመካነ ክብሮ ይቆያል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ይቆየን።